የከተሙት የህወሓት ታጣቂ ጄኔራሎችና ፖለቲከኞች የትግራይ ጊዜያዊ አስተዳደር ለመረከብ እየተዘጋጁ መሆኑን ተሰማ። በነ ጄኔራል ጻድቃን የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር የመሸገውን ሀራ መሬት ወይም የትግራይ የሰላም ኃይል ወታደራዊ ክንፍ ማድረጉም ተመላክቷል። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና የህወሓትን ስርዓት ለማስወገድ ዋነኛ ዓላማ አድርገው እየተንቀሳቀሰ መሆኑም ታውቋል። ስብስቡን በዋናነት የሚመሩት ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ፣ ሜጀር ጀነራል አበበ ተክለ ሃይማኖት፣ ኢንጂነር አሰፋ አብርሃምና ጀነራል ተክላይ አሸብር ናቸውም ተብሏል። በተራዘመ መፈንቅለ መንግስት አስተዳደር ወደ አዲስ አበባ የሸሹት ጌታቸው ረዳ የተኩት የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜው ተገባዷል። 2 ሳምንት የስልጣን ዕድሜ የቀራቸው ጀነራል ታደሰ ወረደን አስተዳደር ለመረከብ ተዘጋጅቷል የተባለው ኃይል ከወዲሁ ምክር ቤት እያቋቋመ ነውም ተብሏል። የጀነራል ታደሰ ወረደ የስልጣን ጊዜ የ2 ሳምንታት ዕድሜ የቀረው መሆኑ ተከትሎ ትግራይን ለመረከብ እየተቋቋመ ነው የተባለው ምክር ቤት ፓርቲዎችን ያቀፈ ነው። በጀነራል ጻድቃን የሚመራው የትግራይ የለውጥ ፈላጊዎች እንቅስቃሴ አባል የሆኑትን ጌታቸው ረዳ፣ ስምረት ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታ፣ ቃንጪ ሀቂ የተባሉ 5 የፖለቲካ ፓርቲዎች እንዳሉትም ታውቋል። እንዲሁም በአፋር የሚንቀሳቀሱ ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠሩ ታጣቂ ቡድን ወታደራዊ ክንፍ እንደሚሆን ከስምምነት መድረሱ ተመላክቷል። ሀራ መሬት ህወሓትን በመቃወም የተሰባሰበ ታጣቂ ቡድን ሲሆን በአዲስ አበባ ከሚንቀሳቀሱ የትግራይ ፖለቲካ ኃይሎች ጋር ጎን ለጎን እየተንቀሳቀሰ መሆኑም ይታወቃል። አዲስ አበባ የተደራጀው ስብስብ የትግራይ ጊዜያዊ አስተዳደር ለመቆጣጠር ጥረት መጀመሩ የተገለጸ ሲሆን ለዚህም መንግስታዊ ቅርጽ ያለው ምክር ቤት እያቋቋመ ነውም ተብሏል። ምክር ቤቱ ጀነራል ታደሰ የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚያደርግ የዋይዜማ ዘገባ ያመለክታል። የተወደዳችሁ በየጊዜው የሚቀርቡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ያለ ወደ ሚቀጥሉ መረጃ ማካፈል አብራችሁን ቆዩ። ማዕከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ኢራን በአሜሪካ ሊሰነዘርባት ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ ጦር ክፍሎችና በተጠባባቂ ኃይሎች ውስጥ ዝግጁ ማድረጓን አስታውቃለች። ይህ ግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም ከነበሩት ውሱን ግጭቶች ውስጥ ወደ ሙሉ ጦርነት ዝግጅት መሸጋገሩን የሚያሳይ ነው። ሀገሪቱ ያሰለፈችው የምድር ጦር መደበኛ ያልሆኑ ታጣቂዎችና በየአካባቢው የጥበቃ ስልቶች አሜሪካ ሊታስበው ለሚችለው ማንኛውም ጥቃት ምላሽ ለመስጠት የተዘጋጁ ናቸውም ተብሏል። የኢራን ወታደራዊ ዝግጅት በዋናነት የሚያተኩረው የተደራራቢ መከላከያ ስልት ላይ ሲሆን ይህ የሀገሪቱ መልክዓ ምድራዊ አቀማመጥ ግዙፍ የሰው ኃይልና ያልተማከለ የእዝ መዋቅርን በመጠቀም የአሜሪካን የቴክኖሎጂ የበላይነት ለማቋቋም ያለመ ነውም ተብሏል። ይህም ጦርነቱ ከተጀመረ ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ይሆናልም ተብሏል። ይህ ዝግጅት እንደ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ላሉ ሀገራት ትልቅ ስጋት ፈጥሯል። የምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋ የሚያስከፍል ደረጃ ላይ የሚሸጋገር ሲሆን ውጤቱ ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚ፣ የፖለቲካዊ ቀውስ ሊያስከትል እንደሚችል ባለሙያዎቹ እየተነተኑ ነው። የቤላሩሱ ፕሬዝዳንት ለሰሜን ኮሪያው መሪ ኪም ጆንግ ኡን ወዳጅነታቸውን የሚያጠናክር የጠመንጃ ስጦታ አበረከቱላቸው። የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ በፒዮንግያንግ የጓደኝነት ስምምነት በተፈራረሙበት ወቅት ለሰሜን ኮሪያው መሪ ኪም ጆንግ ኡን ጠመንጃ በስጦታ ማበረከታቸውን የመንግስት መገናኛ ብዙሃን ዘግበዋል። ሁለቱ መሪዎች ሩሲያ በዩክሬን የምታካሄደውን ጦርነት ቁልፍ ደጋፊዎች ሲሆኑ በቅርበት ለመተባበርና ከምዕራባውያን የሚመጣባቸውን ጫና ለመቋቋም ተስማምተዋል ተብሏል። የቤላሩሱ የመንግስት መገናኛ ብዙሃን በለቀቁት ቪዲዮ ሉካሼንኮ ለኪም አውቶማቲክ ጠመንጃውን ሲያበረክቱ ጠላቶቹ ቢበጡ በሚል ነው ሲሉ በቀልድ መልክ ተናግረዋልም ብለዋል። በምላሹ ኪም ለሉካሼንኮ ሰይፍና የቤላሩስ መሪ ምስል ያለበት የአበባ ማስቀመጫ በስጦታ አበርክተዋል። ሉካሼንኮ ለኪም እንደተናገሩት እንደ ጓደኛ በዚህ ዓለም ውስጥ ሁሉም ነገር እንዳየ ሰው ልነግርህ የምችለው ነገር ቢኖር ይህንን ታታሪና ስነ ስርዓት ያለው ህዝብ ይዘህ ሀገርህን ታላቅ ታደርጋታለህ ማለታቸውን የቤላሩስ ዜና ወኪል ቤልታ ዘግቧል። አክለውም የዓለም አቀፉ ህግጋት በአያሌ መንግስታት በግልጽ ችላ በሚባልበትና በሚጣሱበት በዚህ ወቅት ሀገራችን ሉዓላዊነታቸውን ለመጠበቅና ዜጎቻቸውን ደህንነት ለማሻሻል መተባበራቸውንም አክለው ገልጸዋል። ሉካሼንኮ የጓደኝነት ስምምነቱ መሰረታዊ ሲሉ የገለጹ ሲሆን
ኪም በበኩላቸው ስምምነቱ የሁለትዮሽ ማንነቱን የተረጋጋ እድገት እንዲኖርና ዋስትና ይሰጣል ማለታቸውን ቤልታ ዘግቧል። በተጨማሪም ሁለቱ መሪዎች ከግብርና እስከ መረጃ ቴክኖሎጂና የህዝብ ጤና ባሉ ዘርፎች ላይ ለመተባበር ተስማምተዋል። ሰሜን ኮሪያና ቤላሩስ በሰብአዊ መብት ጥሰትና ሩሲያን በዩክሬን ጦርነት በመደገፋቸው ከምዕራባውያን ከባድ ማዕቀብ ተጥሎባቸዋልም ተብሏል። በዚህም ወቅት ፒዮንግያንግ ለሩሲያ ጦር ወታደሮች እያቀረበ ሲሆን ባለፈው ዓመት ምዕራባውያን ባለስልጣናት ለቢቢሲ እንደተናገሩት በዩክሬን ጦርነት የመጀመሪያዎቹ ጥቂት ወራት 1000 የሚገመቱ የሰሜን ኮሪያ ወታደሮች ተገድለዋልም ተብሏል። የተወደዳችሁ የዞላ ኒውስ ቤተሰቦች የእስካሁኑ መረጃዎች የሚነበሩ ስለተከታተላችሁን እያመሰገነ በእኛ በኩል መልካም ወሬ ያሰማል ብለናል።